እቤት ሄዳችሁ እንዳታሙኝ እናንተ ፊት ለፊት አትናገሩም እየቤታችሁ መቦጭቅ ትወዳላችሁ የሚሰቅለን ጠፍቶ እንጂ እኛን ከፋለን አሁን የንግግር ፓርላማ ላይ ወስንት ሃይላንድ አልቆ ነበር ዶት ለምናል እህቶች ባሎቻችሁ ፍቅርን እናብራራላችሁ ካሏችሁ ፍቅሩ ከውስጣችሁ ተሟጦ አፋቸው ደርሷል ማለት እየሰማችሁ ነው እንደ 10 ጊዜ ወድሻለሁ ካለ የሰውዬ አይምሮ ችግር አለ ማለት ከጠራ ሜዳ ተነስቶ ዘራፍ ካለ አንድ ሰው ችግር አለ ማለት አንድ አባወራ የሌለ ትህትና ድንገት ቤትሽ መጥቶ ሳህን ልጠብ ካለ እውጭ ሰርቶ የመጣ ወንጀል አለ ማለት እኔ አበሻ ችግሩ የሚገርመኝ እኔ ወይ እንደ ፈረንጆቹ በሳይንሱ አልተራቀቅ ወይ እንደኛ እንደ አባቶች በሃይማኖት አረቀቅ ከመነሻችን ተነስተን መድረሻ ሳንተ ተንሳፈን ቀረ አንተ ማታ አይንህን ተክለህ በባዶ ሆድህ ውጪው ጫት እየቃምክ በመጠጥ ጉበትን እያፈረስ አይንህን አፍጠህ በፍቅሩ ስትቃጠል በጦርነቱ ስትሰቃይ የምታድርበት ፊልም የሚቀረጸው የት ነው አሜሪካን ሀገር ስለ ፍቅር ዛ ይወራል ይተነተናል የሚገርማችሁ ነገር አሁን በተጠና ጥናት ሆሊውድ ውስጥ ያሉ አርቲስቶች ረጅሙ ትዳራቸው በጣም ተአምር ነው የሚባለው ረጅሙ ትዳራቸው የሚቆየው 3 ዓመት ረጅሙ እንዴት ቆዩ በጣም ተአምር ነው የአብርሃምና የሳራ አይነቱ ማለት የሚደነቀው እሷ እኮ አፈቀርኩ ብላ ትነፋረቃለች የተፈቀረው ሰው የሆነ ቦታ ጁስ እየጠጣ እኮ ነው ለምን ቆየሽ አይባልም እኮ ምን ነው ታክሲ አተሽ ነው ቆይታ እኮ ነው የመጣ ይሄ ፍቅሩ እስኪታንለት ነው አንድ ለጋብቻ ምክር የመጡ ሰዎች ነበሩ ነጋና ከጊዜ በኋላ ገንዘብ ያገኙ ናቸውና ሰውየው ገንዘብ ሲያገኙ ቀበጡ ለካ በፊትም ደህና የመሰሉ ኪሳቸው ተራቁቶ ነው አያችሁ አንዳንድ ሰው ቅዱስ ገብርኤል እንደን ካላደረክልኝ ኩበት አጥናለሁ ይላል አንዳንዱ ደግሞ እንደው መቤቴ እነ ካላደረክሽልኝ እኔ እምነቴን ነው የምለውጥ ለምን አትለውጭ ምን ቸገራት እሷ ምን አየለ ቤት ከበደ ይመጣል አንተ ትጎዳን ድንግል ማርያም ልትጎዳለን አንዳንዱ ደግሞ ሲጸልይ ምን ይላል የእነንተና ሱቅ እያተረፈ ነው እንደ እኔ እኮ እየከሰረ ነው የእነንተና ሱቅ እያተረፈ ነው ማለት እኮ ወይ ሁለታችንም ዝጋው እንደማ የምቀኛ ጸሎት እኮ ነው ይገርማችሁ እንደ አይነት ጸሎት አይጸልይ ብዙ ሰው ስለራሱ ሃይማኖት ከማጥናት ይልቅ ስለሌላ ሰው መረጃ መሰብሰብ ይወዳል በእውን ሰባኪዎችም አበላሽተናቸዋል የራሳችሁን ከማስጨበጥ ይልቅ ስለ ጎረቤት ከዚህ በፊት ተናግሬያለሁ ሰው ስለ ጎረቤቱ ኑሮ መረጃ ከሰበሰበ የቤቱ ኑሮ ተስፋ አስቆርጦታል ማለት አንዳንዱ በመስኮት ያያየ እነንተና በጋረዱ ዶሮ አረዱ የሚል ጅላጅል አለ ለማበዳ ኮበኮበ ብዙ ሰው አሁን እዚህ ጉቦ ተበላ እያለ ይበሳጫል ብዙ ሰው ግን የሚበሳጨው ጉቦ በመበላቱ አይደለም በሁለት ምክንያት ነው አንደኛ የኔ ተራ መቼ ነው ሁለተኛ ለምን አላካፈሉኝም ነው እንጂ እውነት ጉቦ ምክንያቱ ያንን ስልጣን ሲያገኙ እሱ ይከፋል እንደውም ይገርማቸው ከቀደሙ መረጃ ይዞ ስለሚመጣ ይሄኛው ነው የሚከፋው ለመሽገር እየበላው ልንቀልለው አለ ጓደኛው ግደለም የጠገበው ይሻለኛል አዲሱ መሽገር መጥቶ ከሚበላኝ ይሄ ይብላኛል እኛውን ሽፍታ ወንበዴ የምንለው እንደ የተዘጋ ፋዩን እያገላበጥንበት እንጂ እሱ ዛሬ ገነት ነው ያለው ከአብርሃም ከይስሐቅ ጋር እየዘመረ ነው ቅዳሴ ገብቷል እሱ ለራሱ ሽፍተኛንን በሱ ቦታ የተተከሽፍቶች ወረበሎች እንኳን ተቸንክረ እንኳን አሁን ኮምጣጤ ጠጥተ ቡና ለምን በጊዜ አልተፈላም በለ ያዙ ይልቀቁኝ አላልከም ጀማሪ ክርስቲያን ጸሎት ሲጸልያታችሁ እንደሆነ ረጅም የመዝገበ ጸሎት አለ ማን ሰብስቦ እንዳሳተመው አላቀም መቼም ተስፋ ገብረስላሴ ያላሳተሙት ጉድ የለም በአንድ በኩል ጠቅመውናል እግዚአብሔር ይስጣቸው በአንድ በኩል ደግሞ ሁሉንም አግበስብሰው አሳተመው ሳይጣራ ሳይበጠር ግርዱን ከምርቱ ፍሬውን ከገለባው ብስሉን ከጥሬው አንድ ላይ አሳተመው ዛሬ መከራ የጣሉሳቸው ናቸው ወድጊዜ ወኔ አሁን እንዴ ምን ብሎ ይሆን ነው ምለው እኔ አንዳንድ ጊዜ እንዴ ምን ብሎ ይሆን እንደው እንዴት ወርቆ ይሆን እንዴት ዘሎ ይሆን እንዴት ነፍሱ ተለውጣ ይሆን ምናልባት እጁ ተቸንኩሮ እንደው እንዴት በነካውት እያለ እየጓጓ እኮ ነው ይገርማቸዋል ከአቡነ እንትና ተማሩ አላለም አቡነ እንትና እንደናንተ ችግር አለባቸው ከአባ እንትና ተማሩ አላለም አይልም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ፍቅርና ተዋህዶ በሉስኪ ድገሙት አረ ድገሙት ያሁን ለተወሰኑ ደቂቃዎች የምንማማርበት ከመስመር እንዳንወጣ የገመትነውን ያሰብነውን እንዳናወራ በእግዚአብሔር ቃል መሰረት እንድንናገር አጥር ቅጥር ድንበር ሆኖ የሚጠብቀን የምሽቱ የትምህርታችን ርዕስ ይሄ ነው ፍቅርና ተዋህዶ በመጀመሪያ ደረጃ ቅድም ልሳነ ክርስቶስ ወንድማችን ሲያስተዋውቁ የነበረው ዛሬ መስማቴ ነው የሰይፍ ፕሮግራም ላይ ማልሰማውም እህታችን ኩላሊት ሰጣለው ብላ የተሰለፈች እህታችን ለብዙ ትዳር አራያ የምትሆነ ብዙ ሴቶች ባሎቻቸውን እያበሳጩ እየጠጣ ኩላሊት እየተበላሸ ኩላሊት የሚነጥቁ ሴቶች ባሉበት ሀገር ኩላሊት ሰጣለው የምትል በመገኘቷ እግዚአብሔር ይክበር ይመስገን እዚህ ውስጥ ያላችሁ ሚስቶችም ይሄን ተማሩ ኩላሊት እንኳን ባሰጡ ለኩላሊት መበላሸት ያናደዳችሁ ጠጭ አታደርጓቸው የሰማችሁ ነው ሰምታችሁኛልና እህታችን
ትበርታልን ትጠንክርልን። ወንድማችንን ደግሞ እንደው በብር የሚዳንማ ከሆነ እውነቱን ለመናገር እንደው እኔም ለራሴ ትኬቱን እቆርጣለሁኝ፣ ሌሎቻችሁም ቁረጡ። በእኛ ድቃቂ ሳንቲም በእኛ ተስማምተን ወረቀቱን ብር ነው ብለን በምንገበያይበት ፍቅር የሚጸና ጤና የሚመለስ ከሆነማ ለምን አንገዛም? እውነቱን ለመናገርና እንገዛለን። ትኬቱን ግዙ። ሌላ ማስተዋጽኦ ማድረግ የምትችሉ ሰዎች ስጡ። እውነቱን ለመናገር ይሄ ቤተክርስቲያን ከማሳነጽ አያንስም። ቤተክርስቲያን ከማሳነጽ አያንስም። ሰው ዋናው የእግዚአብሔር ቤቱ ሁለት ነው በምድር ላይ። አንደኛዋ ቤተክርስቲያን ናት። ይሄኛው ቤተክርስቲያን ስንጠመቅ መክበሪያችን፣ ስናገባ መሞሸሪያችን፣ ስንሞት መቀበሪያችን ነው። ሁለተኛው ቤቱ ደግሞ የእግዚአብሔር እኛ ነን። አንተ ነህ፣ አንቺ ነሽ፣ እኔ ነኝ። እኛ የእግዚአብሔር ቤቶች ነን እና በየበሽታው ይሄ ቤት ሲፈርስ ዝም ብሎ ባየት ጥሩ አይደለምና ትኬቱን ግዙኛ እንገዛለን። በሌላ መንገድ መርዳት የምትችሉ እህቶቻችን፣ ወንድሞቻችን፣ አባቶች፣ እናቶቻችን ገንዘባችሁን ለዚህ አውሉትና እግዚአብሔር ደግሞ ፈውሱን ይላክለት። የባለቤቱን ቆራጥ ሐሳብ ተመልክቶ በሐኪሞቹ አድሮ ኩላሊቱ ተመልሶ እሱም ተመልሶ የሚያገለግልበት መንገድ ይፍጠርልን እግዚአብሔር። ቅድም እንደነገርኳችሁ በዚህ ምሽት እንድንነጋገርበት የመረጥኩት ቃላት ሁለት ናቸው። አንዱ ፍቅር ነው፣ ሁለተኛው ተዋህዶ ነው። ተዋህዶ ሕይወታችን ነው። ፍቅር ሕይወታችን ነው። ተዋህዶ ሃይማኖታችን ነው። ፍቅር የተዋህዶ ውጤት ነው፣ ተዋህዶም የፍቅር ውጤት ነው። ምክንያቱም እግዚአብሔር ዓለምን እንዲወዶታል የተባለው ሰው በመሆኑ ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ መጨረሻው ድረስ በተለይ እንደው እስከ 31 ድረስ ብታነቡት በስድስተኛ ወር ቅዱስ ገብርኤል ወደ እመቤታችን ተልኮ ከመጣና ለእመቤታችን ካበሰራት በኋላ እመቤታችን የምስራቹን ብስራቱን ዓለምን ወክላ የቆሸሸውን የሔዋንን ጆሮ ለመካስ፣ የቆሸሸውን የሔዋን ዓይን ለመካስ፣ የቆሸሸውን የሔዋን እጅ ለመካስ በንጽህና በቅድስና ጸንታ በታጋሽነት ጸንታ በድንግልና ጸንታ በቤተ መቅደስ የመላኩን የምስራች ተቀብላለች። ታውቃላችሁ፣ ያን የምስራች የተቀበለችው ከብዙ ክርክር በኋላ ነው። ምክንያቱም የምስራቹ ከሷ በፊት ያልተሰማ በሷ ጊዜም ከሷ ውጪ ማንኛውም ሴት ልትሰማው ያልታደለችው ከሷም በኋላ እስከ ዓለም ፍጻሜ ድረስ ማንም ሴት ልትሰማው የማትችለውን አዲስ ሕይወት የለወጠ ዓለምን የቀየረ የሰውን አኗኗር አስተሳሰብ ሁሉ የቀየረ ሰማይና ምድርን ያገናኘ ሰውና እግዚአብሔርን ያስታረቀ ሰባቱን መስተጻረራል ሰውና መላእክትን ሰውና እግዚአብሔር ነፍስና ስጋን ሕዝብና አሕዛብን ያስታረቀ ምናልባት ቃሏ ትንሽ ብትሆንም ዓለምን የቀየረችውን ቃል ቅዱስ ገብርኤል ይዞ ሲመጣ እመቤታችን እንደው አሚን ብላ አልተቀበለችም። ትጸንሻለሽ፣ ተወልጃለሽ፣ በዛውም ላይ የምትወልጂው እግዚአብሔርን ነው ማለት ሁለት ከባድ ቃላት ነው ያመጣው። አንደኛው በድንግልና ተወልጃለሽ የተደርጎ አይታወቅም። ሁለተኛ እግዚአብሔር ተወልዶ አያውቅም፣ እግዚአብሔር ሊወለድ አይችልም ብለን ነው የምናስበው የሚታመነው። እና መልአኩ ያመጣቸው ሁለት ከባድ ቃሎች በድንግልና መውለድ በዛውም ላይ የሚወለደው እግዚአብሔር መሆኑ ድንግል ማርያምን አስበረገጋት፣ አስደነገጣት እና ተከራከረች። እፎኑ ይከውነኒ እንዘ ኢየአምር ብእሴ፣ እኔ ወንድ አላውቅም እንዴት ይሆንልኛል ብላ ተከራከረች ይላል። ይሄንን ታላቁ ሊቅ ሲተረጉም ምን አለ? እየሰማችሁ ነው? ዘንተ ትቤ ድንግል በእንተ ዘአርገ ውስተ ልባ ህሊና እጓለ እምህያው። ድንግል ማርያም ይሄን ያለ የተከራከረችው እንዴት ይሆንልኛል ያለችው ዓላማዋ በድንግልና ኑራ በድንግልና ፈጣሪዋን አገልግላ በድንግልና መሞት ነው ዓላማዋ። እና ይሄን የምስራች ሲነግራት ድንግል ማርያም የ15 ዓመት ብላቴና ናት፣ ልጅ ናት። ምናልባት በ15 ዓመት ባይሆን በ25 ዓመት ሊሆን ሊደረግ ይችላል ብላ ታምን ነበረ። ነገር ግን ድንግልና በሕይወቷ ሁሉ በድንግልና እንዲሆን ስለምትፈልግ ነው አለ ታላቁ ሊቅ ይሄን ሲተረጉምና ከዛ በኋላ ቅዱስ ገብርኤል ክርክሩ የሚያዋጣ አይደለም። ምክንያቱም ቅድም እንደነገርኳችሁ ሁለት ታላላቅ ነገሮች ከሷ በፊት ያልተደረጉ ከሷም በኋላ ሊደረጉ የማይችሉ ሁለት ነገሮች አምጥቷል ብያቸዋለሁ። አንደኛ በድንግልና መውለድ፣ ይሄ ተአምር አይደለም ምእመናን። ከሷ በፊት ተደርጓል፣ ከሷ በኋላ ይደረጋል አይደረግም። ሁለተኛ የሚወለደው ማን ነው? እግዚአብሔር ነው። እግዚአብሔርን መውለድ፣ በድንግልና መውለድ ሁለት እጅግ የረቀቁ የከበዱ የሚያምን ሰው ብቻ ሊረዳቸው የሚችል ታላላቅ ምስጢራት ይዞ መጣ። ድንግል ማርያም ተከራከረች። ክርክሩ አሳማኝ ስለነበረ
ትክክል ስለነበረ ቅዱስ ገብርኤል ያመጣው አማራጭ የተናገረው ቃል መዝጊያ ነው። በቃ መጨረሻ ነው፣ መደምደሚያ ነው። እስመ አልቦ ነገር ዘይሳኖ ለእግዚአብሔር። ልክ ነሽ፣ እውነት ነው። እኔም ተልኬ ነው የመጣሁት፣ ንገራት ተብዬ ነው የመጣሁት። ነገር ግን ይሄን የላከኝ እግዚአብሔር ነው። ለእግዚአብሔር ደግሞ የሚሳነው ነገር የለም። አንደኛ በድንግልና መወለድ፣ ሁለተኛ እግዚአብሔር ራሱ መወለዱ። ይሄ ረቂቅ ነው፣ ተአምር ነው፣ ተደርጎ አይታወቅም፣ ወደፊትም አይደገምም። ነገር ግን ለእግዚአብሔር ምን ሆነ? የሚሳነው ነገር የለም ማለት። ይሄን ጊዜ እናታችን ታዛዧ፣ ታማኟ፣ ነፍሷን ስጋዋን ለፈጣሪዋ አሳልፋ የሰጠች የባከነ ገንዘብ፣ የባከነ ጊዜ፣ የባከነ አካል የሌላት አይኗ ድንግል፣ ጆሮዋ ድንግል፣ ልቧ ድንግል፣ እጇ ድንግል፣ እግሯ ድንግል፣ ከራስ ፀጉሯ እስከ እግር ጥፍሯ ድረስ ድንግል የሆነች እመቤታችን የፈራረሰውን የሕዋሳት ድንግልና የተካች። የሔዋን የአይኗ ድንግልና በለሱን አይቶ ፈረሰ። የጆሮዋ ድንግልና የሰይጣንን ቃል ሰምቶ ፈረሰ። የእጇ ድንግልና የበለሱን ፍሬ ቆርጦ ፈረሰ። የእግሯ ድንግልና ወደ በለሱ ሲገሰግስ ፈረሰ። የልቧ ድንግልና በሰይጣን ውዳሴ ከንቱ ሲደነግጥ ፈረሰ። ይሄን የፈራረሰውን የእናቷን የሕዋሳት ድንግልና የተካችው ድንግል ማርያም ናት። ለዚህ ነው እኛ ድንግል ማርያምን ሁለንተናዊ ድንግልና ያላት ብለን የምናምነው። ሊቁም ድንግል ዘወት የዘወትር ድንግል ሐሳቧ ያረከሰ የሐሳብ ድንግልና ጭምር ያላት። በጸሎታችን ምንድነው የምለው? ድንግል በህሊናኪ ወድንግል በስጋኪ። በስጋሽም አረ ጮክ ብላችሁ ንገሩኝ። በስጋዋ ምንድናት? በነፍሷ በሐሳቧ ምንድናት? ድንግል ናት። የሐሳብ ድንግልና ማለት ምን መሰላችሁ? ለምሳሌ አንድ መነኩሴ መንኩሶ በድንግልና መንኩሶ እየኖረ ወይኔ እስካሁን እኮ እኔ ባላገባ የአምስት ልጆች አባት ነበርኩኝ ካለ ይህ ሰው የድንግልናው ፈረሰ አልፈረሰም? የምኑ ድንግልና? አቤት የሐሳቡ ድንግልና። ብዙ ሰው አሁን እዚህ ጉቦ ተበላ እያለ ይበሳጫል። ብዙ ሰው ግን የሚበሳጨው ጉቦ በመበላቱ አይደለም፣ በሁለት ምክንያት ነው። አንደኛ የኔ ተራ መቼ ነው፣ ሁለተኛ ለምን አላካፈሉኝም ነው እንጂ እውነት ጉቦ። ምክንያቱም ያንን ስልጣን ሲያገኙ እሱ ይከፋል። እንደውም የሚገርማቸው ከቀደሙ መረጃ ይዞ ስለሚመጣ ይሄኛው ነው የሚከፋው። ሰውየው መሽገር ይዞታል ይባላል። መሽገር ታውቃላችሁ? እና መሽገር እየበላው ልንቀልለው አለ ጓደኛው። ግድ የለህም የጠገበው ይሻለኛል፣ አዲሱ መሽገር መጥቶ ከሚበላኝ ይሄ ይብላኝ አለ ይባላል። እና የሐሳብ ድንግልና በብዙ መንገድ ይፈርሳል። ድንግል ማርያም ሁለመናዋ ድንግል ነው። ሰምታችሁኛል? እስኪ በሉት። ሁለመናዋ ድንግል ነው። ሔዋንስ የሁለመናዋ ድንግልና ምን ሆኗል? ፈርሷል። ያንን ለመካስ ነውና እንደ ቃል ለእግዚአብሔር የሚሳነው ነገር የለም ሲላት ምን አለች ድንግል ማርያም? እንደ ቃልህ ነየ አመተ እግዚአብሔር ነየ አመቱ ለእግዚአ ኩሉ ነየ አመተ እግዚአ ኩሉ ይኩነኒ በከመ ትቤለኒ። እነሆኝ የእግዚአብሔር ባሪያ እንደ ቃልህ ይደረግልኛል። ይሄ ቅድም ወንድማችን እንደነገረን ከነገ ወዲያ መጋቢት 29 ቀን ከጧቱ 3 ሰዓት እሁድ ቀን በቤተ መቅደስ ይሁንልኝ እንደ ቃል ይደረግልኝ ብላ ስትቀበል ረቂቅ ቃል፣ ሰማያዊ ቃል፣ ሕያው ቃል፣ ቅድመ ዓለም የነበረ ቃል፣ የማይወሰን ቃል፣ የማይራብ የማይጠማ የማይዳሰስ የማይጨበጥ ከሰማይ ዓለምን ከመፍጠሩ በፊት የነገሰ በዓለም መካከል ነግሶ የሚኖር እግዚአብሔር የእንደ ቃል ይደረግልኝ ስትል የዕለት ጽንስ ሆኖ ተቀረጸ። ሊቃውንቴን ለማስረዳት አንድ ሴት ከባሏ ግንኙነት ባደረገችበት ሌሊት ዘሩን ተቀብላ በማህፀኗ ከዛች ቀን ጀምሮ ጸነሰች ተብሎ እንደሚቆጠርላት ሁሉ እንደ ቃል ይደረግልኝ ብላ የቅዱስ ገብርኤልን ቃል በእምነት ስትቀበል ያን ጊዜ አካላዊ ቃል ከደመ ድንግልናዋ ጋር በማህፀኗ ተዋሃደና የዕለት ጽንስ ሆኖ ተቀረጸ። ከዛን ቀን ጀምሮ 9 ወር ከ5 ቀን ተቆጥሮ ታኅሳስ 29 ቀን ማክሰኞ ሌሊት 10 ሰዓት በቤተልሔም ዋሻ እግዚአብሔር ተወለደ በበረት። ይሄ ተዋህዶ ሃይማኖታችን ይሄ ነው። የትምህርታችን ርዕስ ምን ነበረ?
ተዋህዶ ሃይማኖታችን ምንድነው? ምእመናን ድገሙት እስኪ አንድ ላይ አይደለም፣ አንድ ላይ ሙሉን ኦርቶዶክስ ተዋህዶ። ብዙ ሰው ስለ ራሱ ሃይማኖት ከማጥናት ይልቅ ስለ ሌላ ሰው መረጃ መሰብሰብ ይወዳል። በእውኑ ሰባኪዎችም አበላሽተናቸዋል። የራሳችሁን ከማስጨበጥ ይልቅ ስለ ጎረቤት፣ ከዚህ በፊት ተናግሬያለሁ። ሰው ስለ ጎረቤቱ ኑሮ መረጃ ከሰበሰበ የቤቱ ኑሮ ተስፋ አስቆርጦታል ማለት ነው። አንዳንዱ በመስኮት እያየ እንትና በጋረዱ ዶሮ አረዱ የሚል ጅላጅል አለ። ለማበዳ ኮበኮበ። የሰው ቤት በግ መረጃ ከመሰብሰብ ድንችን ቀቅለ ለጥ ብለ ከመተኛት ይልቅ ስትባክን ታድራለህ። ስለዚህ የራስህን ነው። እየሰማችሁ ነው? ይሄ ሃይማኖታችን ተዋህዶ ነው። ተዋህዶ ማለት መቀላቀል፣ መደባለቅ፣ መቀየጥ አይደለም። ተዋህዶ ቅድም እንዳልኳችሁ መልአኩ እመቤታችን መጥቶ ትጸንሻለሽ ትወልጃለሽ አላት። ማንን? እግዚአብሔርን። በምን? በድንግልና ረቂቅ ሐሳቦች ይዞ መጣ። ነገር ግን ይሄ ሊፈጸም ሊደረግ የማይችል ሐሳብ ማን የሚሳነው ነገር ስለሌለ ተፈጸመ። እግዚአብሔር የሚሳነው ነገር አለ? የለም። ስለዚህ እመቤታችን የእግዚአብሔር አገልጋይ ናት። ቅዱስ ገብርኤል የእግዚአብሔር አገልጋይ ነው። ስለዚህ እንደ ቃል ይደረግልኝ ስትል ረቂቁ ቃል ከግዙፉ ስጋ፣ ሕያው ቃል ከሟች ስጋ፣ ዘላለማዊ ቃል መለኮት ከሟቹ ስጋ ከጊዜያዊ ስጋ ተዋሃደ። የማይራበው እግዚአብሔር እንዲራብ፣ የማይጠማው እግዚአብሔር እንዲጠማ፣ የማይራቆተው እግዚአብሔር እንዲራቆት ሆነ። ፍቅርን ሳብራራ እምጠቅስላችሁ ጥቅሶች አሉ። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ የተጻፈው ቃል የተዋህዶ ሃይማኖት ነፍስ፣ ልብ፣ ውሃ ልክና መሰረት ነው። ምን የሚለው? ወውእቱ ቃል ስጋ ሆነ። ያም ቃል ምን ሆነ? አረ ጮክ በሉ። ያም ቃል ምን ሆነ? ያም ቃል ምን ሆነ? ስጋ ሆነ። መቼ? መጋቢት 29 ቀን ከጧቱ 3 ሰዓት መልአኩ ቅዱስ ገብርኤል ሊያበስራት ሲመጣ እንደ ቃል ይደረግልኝ ስትል ቃል ምን ሆነ? ስጋ ሆነ። ቃልና ስጋ ተዋሃዱ። በማን ማህፀን? በማን ማህፀን? በድንግል ማርያም ማህፀን። የዓለም መድኃኒት ተቀመመ። የዓለም መድኃኒት ተዘጋጀ። በማን ማህፀን? በድንግል ማርያም ማህፀን። እኔ የክርስትናን ሃይማኖት የፍቅር ሃይማኖት ያሰኙት ሁለት ነገሮች ናቸው። አንደኛ እመቤታችን ናት። ሁለተኛ መስቀል ነው። ቅድም እንዳልኳችሁ የትምህርታችን ርዕስ ፍቅር ነው ብያችኋለሁ አይደል? ፍቅርና ተዋህዶ ነው ብያችኋለሁ። ፍቅር የተዋህዶ ውጤት ነው። በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እንዲህ አለ ኢየሱስ ክርስቶስ ወዘንተ እየዝዘክሙ ከመ ትትፋቀሩ በበይናቲክሙ በከመ አነ አፍቀርኩክሙ አልቦ ዘይአቢ ወይሄይስ እምዝ ፍቅር ከመብእሲ ዘይነጡ ነፍሶ ቤዛ ነፍሰ ቢጹ። ይህን ትእዛዝ አዛችኋለሁ አለ። ምንድነው ትእዛዙ? ከመ ትትፋቀሩ በበይናቲክሙ እርስ በርሳችሁ እንድትዋደዱ። ይሄ ደግሞ እርስ በርሳችሁ እንድትዋደዱ እምላችሁ እንደው ዝም ብዬ በወሬ በፕሮፓጋንዳ አይደለም፣ በመመሪያ አይደለም፣ በትእዛዝ አይደለም የማወርድላችሁ። በከመ አነ አፍቀርኩክሙ እኔ እንደወደድኳችሁ። ይህ ወንጌላዊ ደግሞ በመልእክቱ ሲጽፍ ምን ይላል? እርስ በርሳችን እንዋደድ አለና እስመ ውእቱ ቀደመ አፍቅሮተነ፣ ከኛ በፊት እሱ አስቀድሞ እኛን ወዶናል አለ። ይገርማቸዋል። ስለ ፍቅር መጻሕፍትን ስታገላብጡ ስለ ፍቅር ያልተዘፈነ ዘፈን፣ ያልተጻፈ ልቦለድ፣ ያልተገጠመ ግጥም እኔ ሀገራችን ውስጥ ያሉ ልቦለዶች ላይብረሪውን ያጣበቡ መጻሕፍት እንደው ፊልም ታያላችሁ አይደለም? በዓለም ላይ ፊልም በጣም የሚመረትበት ማን ነው? አቤት ዓለም ላይ ፊልም የሚመረተው የት ነው? ህንድ ፎርጅድ ነው። አትከታተልም ማለት ነው። አየህ፣ በዚህ እንኳን እንብለጣችሁ እናንተ ስራ ገብተን የህንዱ ቦሊውድ ይባላል አሉ። ዋናውና ትልቁ ግን ሆሊውድ የሚባለው ነው። እዛ ነው የሚመረተው። አሜሪካውያን የዓለምን ጭንቅላት ከሚያጥቡበት ሻወራቸው አንዱ ባኞ ቤታቸው አንዱ ሆሊውድ ነው የሚባለው። አንተ ማታ ማታ አይንህን ተክለህ በባዶ ሆድህ ጫት እየቃምክ በመጠጥ ጉበትን እያፈረስክ አይንህን አፍጠህ
በፍቅሩ ስትቃጠል በጦርነቱ ስትሰቃይ የምታድርበት ፊልም የሚቀረጸው የት ነው? አሜሪካን ሀገር። ስለ ፍቅር እዛ ይወራል፣ ይተነተናል። የሚገርማችሁ ነገር አሁን በተጠና ጥናት ሆሊውድ ውስጥ ያሉ አርቲስቶች ረጅሙ ትዳራቸው በጣም ተአምር ነው የሚባለው። ረጅሙ ትዳራቸው የሚቆየው 3 ዓመት ነው። ረጅሙ እንዴት ቆዩ? በጣም ተአምር ነው። የአብርሃምና የሳራ አይነቱ ማለት የሚደነቀው ስንት ዓመት ነው የሚቆየው? 3 የዓለምን ትዳር ካጨማለቁ ካበላሹ የአውሮፓ የአሜሪካ የሰለጠነውን ዓለም ወጣት አራያ ሆነው በትዳሩ እንዳይጸና ረጅም ጊዜ ትዳር እንዳይቆይ ከሚያደርጉት ብልሹ ተቋሞች አንዱ የእንግሊዝ ፕሪሚየር ሊግ ተጫዋቾችና የሆሊውድ አርቲስቶች ናቸው ይባላል። ይሄ ተጻፈ ጽሑፍ ነው የምነግራችሁ። እነዚህ ናቸው ጋብቻውን ያቆሸሹ ሰዎች። ዝና ሲያገኙ ገንዘብ ሲያገኙ መዝረክረክ የተፈቀደላቸው ይመስለኛል። እኔ አንድ ለጋብቻ ምክር የመጡ ሰዎች ነበሩ እኔ ጋርና ከጊዜ በኋላ ገንዘብ ያገኙ ናቸው እና ሰውየው ገንዘብ ሲያገኙ ቀበጡ። ለካ በፊትም ደህና የመሰሉ ኪሳቸው ተራቁቶ ነው። አያችሁ፣ አንዳንድ ጨዋ የሚመስል ሰው አለ፣ ድህነት ጨዋ ያስመሰለው፣ ትህትና የሰጠ ረሃብ ባለ ትህትና ያደረ አንገቱን የደፋ በሆነ አጋጣሚ ስልጣን ገንዘብ ቢያገኝ አውሬ የሚሆን ሰው አለ። እና ሴትዮዋ ምን አሉ? ምን ነው እንደ ደህየን በቀረን ነበር አሉ። ምክንያቱም ሰውየው ገንዘብ ሲያገኙ ጎረመሱ። ውስጥ የተቀበረው ይሄ ማንነታቸው አገር ሽቶ ወጣባቸውና በ55 ዓመት ቀብጠው ቁጭ አብደው ቁጭ አሉ። እና ብዙዎቹ ሆሊውድ ስለ ፍቅር ፊልም የሚሰራበት ፍቅር ግን የቆሸሸበት ቦታ ነው። እውነተኛ ፍቅር የት ነው ያለው ብትለኝ ቀራንዮ ላይ። በምን የተገለጠ? በቁስል፣ በችንካር፣ በጅራፍ፣ በሐሞት፣ በኮምጣጤ የተገለጠ በመመሪያ የማይመጣ ፍቅር። ታውቃላችሁ ዓለም ላይ የሚካሄዱ ጦርነቱን የሚያስጀምሩት መሪዎች ናቸው። ታውቃላችሁ ለምሳሌ ኢራቅ ውስጥ ሲካሄድ በነበረው ጦርነት ዋይት ሃውስ ቁጭ ብለው ቤተ መንግስት ቁጭ ብለው ጦርነቱን ጀምሩ ብለው መመሪያ የሰጡ የዛን ጊዜው ፕሬዝዳንት ጆርጅ ቡሽ ናቸው። ወታደር ሞተ፣ ቆሰለ፣ ንብረት ወደመ፣ አለቀ። መጨረሻ ላይም አሸንፈናል ብለው ድሉን ያወጁት ማን ናቸው? የት ቁጭ ብለው? ዋይት ሃውስ ቁጭ ብለው እየተዝናኑ በቴሌቪዥን ጦርነቱ እየተከታተሉ ማለት ነው። የኛ ጌታ ግን ሰማይ ቁጭ ብሎ ተዋጉ ብሎ አይደለም። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ቀራንዮ ላይ አያችሁ፣ እርስ በርሳችሁ እንድትዋደዱ አዘዝኳችሁ አለ ጌታ። እኔ ምን እንዳደረኳችሁ? እንደወደድኳችሁ። የፍቅር አብነታችን ማን ነው? አራያችን ማን ነው? ለዛውም ማንን የወደደ? ጠላቶቹን የወደደ እያመናቸው የካዱት፣ እየወደዳቸው የጠሉት፣ እየቀረባቸው የራቁት፣ አክብሮ የፈጠራቸውን አንተ ካንተ ይልቅ ሰይጣን፣ ጣዖት፣ ኃጢአት ይበልጥብናል ብለው የራቁትን ጠላቶቹን በመውደድ አይታቸዋል። መስቀል ላይ እጁ እግሩ ተቸንክሮ በጥፊ ተመቶ ምራቅ ተተፍቶበት እየሰደቡት የሸዋግል ተደፍቶበት በዛ እጅግ በሚዘገንን መከራ ውስጥ ሆኖ አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። እንዴት አይነት ፍቅር ነው ምእመናን! እኔ ሌሊት ሊቃውንቱ ሲሉ ያደሩትን አንድ ቀለም ልበልላችሁ። 2 ነው የምንላችሁ። አንድ ዚቅ የሚባል አለ፣ አንዱ እስመላለም ነው። ዋቅደም ከጸገዎ መንፈሰ ከቅዱሰ ለስርየተ ኃጢአት። ጌታ ሆይ ኃጢአታችን እንዲሰረይ በውስጣችን ለንስሐ የሚያነሳሳንን መንፈስ ቅዱስ አስቀድመ ሰጠህን አለ። አክሊለ ዘሶክ አስተቀጸሉከ፣ የሾህ አክሊል ደፉብህ። ዘበሰማያት ለነ አክሊለ ጽድቅ አስተዳሎከ፣ በሰማያት ለኛ የድል የዘላለም ሕይወት ዘውድን ያዘጋጀህልን። አንተ ላይ የሾህ አክሊል ተደፋብህ፣ እኛ የብርሃን ዘውድ ደፋን። እንደገና ሰቀሉ ከዲበ ዕፅ፣ በእንጨት ላይ ሰቀሉ። ብሂአ ዘምስለ ሐሞት አስተዩከ፣ መጣጣውን ኮምጣጤውን ከሐሞት ጋር ቀላቅለው አጠጡ። ከመለነ ታስተየነ ወይነ ትፍሲት ወሐሴት፣ ለኛ የደስታ ወይንን ታጠጣን ዘንድ፣ ለኛ ጣፋጩን ታጠጣን ዘንድ አንተ መራራውን ጠጣህ አለ ታላቁ ሊቅ ቅዱስ ያሬድ። እየሰማችሁ ነው? በደንብ ስሙኝ። ለኛ አንተ መራራ ጠጣህ፣ አንተ ኮምጣጤ ጠጣህ። ለዚያውም የተጠማ ሰው ኮምጣጤ ሲጠጣ እግዚአብሔር ያሳያችሁ። ጸማይኩ ተጠማው ባለ ጊዜ ምን ሰጡት?
ኮምጣጤ እኛ ተጠማን ባልን ጊዜ ምን ሰጠ? ዝናቡን ሰጠ፣ ውሃውን ሰጠ። የሚያጠራ ኩላሊት እሱ የሰጠው ኩላሊት አደጋ ላይ ወርቆ ነው ሰዎች እንዲጠግኑት እየተሯሯጥን ያለ ነው አይደለም? እሱ የፈጠረውን ውሃ ነው በሃይላንድ እያሸን የምንሸጠው። ይሄን ውሃ የፈጠረ እግዚአብሔር አንድ ብርጭቆ ውሃ የሚያቀብለው አጥቶ ቀራንዮ ላይ ተጠማሁ አለ። እሱ ተጠማሁ ይበል እንጂ ለኛ ግን የሕይወት ውሃ አጠጥቶናል። ቀጥሎ ምን አሉ? ረገዙከ በኩናት ወተርኅወ ገቦከ፣ በጦር ጎንህን ወጉህ ወተርኅወ ጎንህ ተከፈተ። ከመለነ ተሃበነ ሥጋከ ቅዱሰ፣ ቅዱስ ሥጋህን ትሰጠን ዘንድ ወደመከ ክቡረ ከመ ትጸግወነ፣ ክቡር ሥጋህንም ትሰጠን ዘንድ አሉ። ይሄ ሌሊት ሊቃውንቱ በጸናጽል በከበሮ ሲያስውት ሲያሳምሩት ሲያስጌጡት ያደሩት ዜማ ነው። በዜማ ሲሉት የነበር አሁን ያው ዚቅ ይባላል። ሁለተኛው እስመ ለዓለሙ እውነተኛ ፍቅር ምን እንደሆነ ለማሳየት ነው። ምእመናን የትምህርታችን ርዕስ ምንድን ነው? አይ ፍቅርና ተዋህዶ እና አንደኛውን ሁለት እስመ ለዓለሙ ብዙ ነው። እንግዲህ እንደው በእውነት ጊዜ ስለሚያጥርና እንደው ቆንጥረን እያቀረብላችሁ እንጂ ሁሉም ብንናገረው በእውነት ከናንተም ጆሮ በላይ ነው፣ ከኛም አቅም በላይ ነው። እጅግ የተትረፈረፈ ቀለም ያላት ቤተክርስቲያን፣ ስንዱ ቤተክርስቲያን አትረፍርፋ የደገሰችው ጆሮ የሚሞላ አይምሮ የሚያጠግብ ሕሊናን የሚያሳርፍ ዜማ፣ ቅኔ፣ ትርጓሜ ያላት ቤተክርስቲያን ናት። እንደው በእውነት የዚች ቤተክርስቲያን ልጆች ያደረገን እግዚአብሔር ክብርና ምስጋና ይግባው። እውነቱን ለመናገር እና እስመ ለዓለሙ ምን ይላል መሰላችሁ? ዘአምላክነ ሂሩተ ንዜኑ፣ የአምላካችንን ቸርነት እንናገራለን ይላል። አንደኛው ትሕትና ወየዋሃተ ዘተአገሰ በእንተ አፍቅሮተ ሰብ፣ ሰውን ከመውደዱ የተነሳ ሰውን ስለወደደ ታግሶ ስላሳየው የዋህነትና ትሕትና የአምላካችንን ቸርነት እንናገራለን። እየሰማችሁ ነው? እንናገራለን። ዘሰቀሎ ለሰማይ ከመቀመር፣ ሰማዩን እንደ ድንኳን የዘረጋ እሱን ተሰቅለ ዲበ ዕፅ፣ በእንጨት ላይ ተሰቀለ። ዘከለሎ ለሰማይ በከዋክብት፣ ሰማዩን በፀሐይ በጨረቃ በከዋክብት ያስጌጠ ያስዋበ ያሸበረቀ እግዚአብሔር እሱ በመስቀል ላይ ራቁቱን ተሰቀለ። የሾህ አክሊል ተደፋበት። ሰማዩን በከዋክብት ያስጌጠው ማን ነው? እሱ። አሁን ቀራንዮ ላይ የሾህ አክሊል የተደፋበት ማን ነው? እሱ። ዘይቀውሙ ቅድሜሁ ሰራዊተ መላእክት በፍርሃት፣ መላእክት ፈርተው ተንቀጥቅጠው በፊቱ የሚቆሙለት እሱ ቅድመ ጲላጦስ ቆመ። በጲላጦስ ፊት ለፍርድ ቆመ። ዘይኮንን ሕያዋነ ወሙታነ ተኮነነ ከመቡስ፣ በሙታን በሕያዋን ላይ የሚፈርድ እሱ እንደ በደለኛ እንደ ወንጀለኛ በመስቀል ላይ ተፈረደበት። እንዘይክ ከሊያ ኢከላ፣ መከልከል እየቻለ ምራቅ የሚተፋበትን አፍ መዝጋት እየቻለ የሚሰድበውን አንደበት መዝጋት እየቻለ ሚስማር ይዞ መዶሻ ይዞ እግሩን ከእንጨት ጋር የሚመታውን እጅ እዛው አድርቆ ማስቀረት እየቻለ አላደረገውም። ኩሎ ወድቀ ወኢተሃጉለ፣ ወደቀ በመከራ ተሰቀለ፣ ተገነዘ፣ ተቀበረ። ነገር ግን ወኢተሃጉለ በትንሣኤ ተገለጠ። እንደተቀበረ ፈርሶ በስብሶ የመቃብር የሞት ጥገኛ ሆኖ አልቀረም። ኩሎ ዓለመ በቅጽበት ዘአቀመ፣ ይሄን ሁሉ ዓለም በመመሪያ በትእዛዝ የፈጠረ እግዚአብሔር አሁን ቀራንዮ ላይ ራሱ ተፈረደበት ብለው ሊቃውንቱ ሲሉ አደሩ። እንግዲህ የፍቅር መገለጫ ነው። ቅድም እንዳልኳችሁ ፍቅርና ተዋህዶ ይገናኛል ብያችኋለሁ። መስቀልን ማን ነው ክርስትናን የፍቅር ሃይማኖት የሚያሰኙት ሁለት ነገሮች ናቸው ብያችኋለሁ። ማን? መስቀልና እመቤታችን። በሉት እስኪ ክርስትና የምን ሃይማኖት ነው? የፍቅር በሉ እስኪ። ክርስትና የምን ሃይማኖት ነው? የምን ሃይማኖት ነው? ክርስትናን የፍቅር ሃይማኖት ያሰኙት ማንና ማን ናቸው? መስቀልና እመቤታችን ናቸው። እመቤታችን ለምን የፍቅር አሰኘችዋል? የተቸነከረው የተገረፈው ስጋዬን ብሉ ደሜን ጠጡ ያለው ከሰማይ የወረደው ከሷ የተወለደው በበረት የተጣለው በጨርቅ የተጠቀለለው የተሰደደው የተራበው የተጠማው የተሰደበው መስቀል ላይ የወጣው ያን ሁሉ መከራ የተቀበለው የኛ ጌታ
በማን በነሳው ስጋ ነው? አቤት እመቤታችን እጇ ላይ በክንዷ ታቀፋ እጭኗ ላይ አስቀምጣ ጡቶቿን አጉርሳ አይናኑን እያየች ራሱን እንደ ሕፃን ልጅ እየዳሰሰች በጀርባዋ አዝላ የተንከራተተችው ማን ነው? እግዚአብሔር ነው። ምእመናን እየሰማችሁ ነው? አባ ጊዮርጊስ ከርስኪ ያምቅ ይርቅ እምቀላይ ወይ አምቅም ይርቅም ሰማይ ወይ አምቅም ቀላይ አለ። ቅዱስ እመቤታችን ነው የሚያመሰግነው። ድንግል ሆይ ማህፀንሽ ከሰማይ ይርቃል ከውቅያኖስ ይጠልቃል አለ። እነዚህ ሁሉ የማይወስኑትን እግዚአብሔርን አጭር ቁመት በጠባብ ደረት የ15 ዓመት ብላቴና ስትሆኝ 3 ክንድ ከስንዝር ስትሆኝ ከኛ የሰፋ ከኛ የበለጠ የሰውነት ቅርጽ ሳይኖርሽ በጠባቡ ማህፀንሽ በውስኑ ማህፀንሽ የማይወሰነውን እግዚአብሔርን ወሰንሽው አለ። ማን? እግዚአብሔር የምን አምላክ ስለሆነ? የፍቅር አምላክ ስለሆነ። ስለዚህ ስጋዬን የበላ ደሜን የጠጣ ያለው እግዚአብሔር ስጋውን ያበላን ደሙን ያጠጣን ከማን ነስቶ ነው? ከድንግል ማርያም ነስቶ። ስለዚህ ድንግል ማርያም ክርስትናን የፍቅር ሃይማኖት አሰኝተዋል። ሁለተኛው መስቀል ነው። እንዳውም ሊቃውንት ሲናገሩ እየሰማችሁ ነው። ረዘመ እንዴ? ማርያም በል ምን አረዝሟል? እስኪ አዛኘን በሉ፣ አዛኘን በሉ። አታጨብጭቡ። የለም አዛኘን በሉ። እቤት ሄዳችሁ እንዳታሙኝ። እናንተ ፊት ለፊት አትናገሩም። እየቤታችሁ መቦጭቅ ትወዳላችሁ። እንዳትቦጭቁን። አስረዘሙብን ሲለፈልፏት እየለፈለፍን አይደለም። እኛም ይደክመናል። አሁን የንግግር ፓርላማ ላይ ስንት ሃይላንድ አልቆ ነበር። እውነቱን ለመናገር የእግዚአብሔር ቃል ስለ ተቋቁመ ነው። ደህና መሻችሁ። እና ሊቃውንት ምን ይላሉ? እግዚአብሔርን 3 አካላት በዓለም ላይ ተሸክመውታል ይላሉ። አንደኛው ጸወርተ መንበር ኪሩቤል አሉ፣ ዙፋኑን ተሸክመው የሚታዩ አሉ። ሁለተኛ እመቤታችን ተሸክመዋለች። ሶስተኛ መስቀል ተሸክሞታል። ሊቁ ያበላልጣል። መላእክት ከተሸከሙት ዙፋኑ ድንግል ማርያም ከተሸከመችው መስቀል ከተሸከመው የማን ይበልጣል? የድንግል ማርያም ይበልጣል። መላእክት ዙፋኑን ተሸከሙ እንጂ መልአክ አልሆነም። እንጨት ላይ እንጨቱ መስቀሉ ተሸከመው እንጂ እንጨት አልሆነም። እሷ ግን ተሸክመዋለችና እግዚአብሔር ምን ሆነ? ሰው ሆነ። እጅ እግር ኖረው፣ ራበው፣ ጠማው፣ ደከመው፣ ጾመ፣ ጸለየ፣ ሰገደ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ ተብሎ ለሰው የሚነገር ቋንቋ ተነገረለት። ለማን? ለእግዚአብሔር። ምን ስለሆነ? እግዚአብሔር ሰው ስለሆነ፣ ሰው ስለሆነ። ስለዚህ ቀራንዮ ላይ ፍቅሩን አሳየ እግዚአብሔር። እኔ ፍቅር የያዛችሁ ሰዎች መቼም ወይ ወጣቶች ፍቅር ይዟችሁ የምታውቁ ለፍቅረኞች ምን አድርጋችኋል? እስኪ ፍቅር የያዛችሁ ሰው እንዴት አድርጓችኋል? እህል አልበላ ውሃ ልጠጣ እንቅልፍ አልወስዳለኝ አይደለ? አይደለ? ያፈቀራችሁ ሰሞን ያፈቀረና የተፈቀረ ሰው ሲቀጣጠሩ አስቀድሞ የሚገኘው ማን ነው? አንተ ንገረኝ እስቲ። አንተ ወንድ ነው አላልኩም እኔ። አንተ ፍቅር ይዞ ያፈቀርካት ሴት ጋራ ፒያሳ እንገናኝ 6 ሰዓት ብንል አንተ ስንት ሰዓት ደርሳለህ? 4 ሰዓት። እሷስ ለምን ቆየሽ አይባልም እኮ። ምን ነው ታክሲ አጥተሽ ነው? ቆይታ እኮ ነው የመጣ። ይሄ ፍቅሩ እስኪተንለት ነው። ሲተንለት ደግሞ 6 ሰዓት ተቀጥሮ 12 ሰዓት ላይ መጣ ይችላል። ምክንያቱም የኛ ፍቅር የይስሙላ ነው። አንዳንዱ እኮ አፈቀርኩ ብሎ እኮ ሲነፈርቅ የሚውል እኮ አለ። በጣም እኔ እሷ እኮ አፈቀርኩ ብላ ትነፋረቃለች። የተፈቀረው ሰው የሆነ ቦታ ጁስ እየጠጣ እኮ ነው። ማርያምን እኮ ነው የሆነ ቦታ ጥብስ እየበላ እየተዝናና እኮ ነው። እግዚአብሔር እኛን ሲወደን ተራቁቶ ነው እያልናችሁ ነው። ተርቦ ነው እያልናችሁ ነው። እውነተኛ ቅድም በጥቅሱ እንደነገሩ በዮሐንስ ወንጌል ምዕራፍ 15 ላይ አልቦ ዘይ አቢ ወይ ከዚህ ፍቅር የበለጠ የለም አለ ጌታ። ምን አይነት ፍቅር ነው? ከመብሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ ቤዛ ነፍሰ ቢጹ ለወንድሙ ሰውነቱን አሳልፎ ከመስጠት የበለጠ ምን አይነት ፍቅር አለ? ምእመናን ከዚህ እንዴት ሊብራራ ይችላል? ይሄ ፍቅር እንዴት ሊተነተን? እንዲያውም ምእመናን ፍቅር አይብራራም ይኖራል እንጂ። እኔ እህቶች ባሎቻችሁ ፍቅርን እናብራራላችሁ ካሏችሁ ፍቅሩ ከውስጣቸው ተሟጦ አፋቸው ደርሷል ማለት ነው። እየሰማችሁ ነው? እንደ 10 ጊዜ ወድሻለሁ ካለ የሰውዬ አይምሮ ችግር አለ ማለት ነው። ከጠራ ሜዳ ተነስቶ ዘራፍ ካለ አንድ ሰው ችግር አለ ማለት ነው። አንድ አባወራ የሌለ ትህትና ድንገት ቤትሽ መጥቶ ሳህን ልጠብ ካለ እውጭ ሰርቶ የመጣ ወንጀል አለ ማለት ነው።
ህሊናው ያሳድ ድንገት የባረቀ ትህትና የወንጀል ውጤት ነው ይባላል። የስነ ልቦና ጻፊዎች የጻፉትን ሳነብኔ ድንገት ሰው ጥሩ ሰው ከሆነ ከጀርባ የፈራው ነገር አለ ማለት ነው። ህሊናው ያሳደደው ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ፍቅር ምን እንደሆነ አሳይቷል እና በመስቀሉ ላይ አይታቸዋል። የፍቅሩን ውጤት እኮ እዛው አሳይቷል። ክርስቶስ በመስቀል ላይ የተሰቀሉ ስንት አካላት ናቸው? አረ ስንት አካላት ናቸው? ቀራንዮ ስንት ሰው ተሰቀለ? ስንት አካል ተሰቀለ? በግራ ማን? ሽፍታው ወንበዴው በቀኝ በኩል አቤት፣ በመካከል እስኪ አንድ እንቆቅልሽ ጠይቃቸው። እንቆቅልሽ እስኪ ምንድነው ይባላል? አትርሱት ምእመናን። አንዳንድ ጊዜ የሰለጠናችሁ እየመሰላችሁ እኔ አበሻ ችግሩ የሚገርመኝ እኔ ወይ እንደ ፈረንጆቹ በሳይንሱ አልተራቀቅ ወይ እንደኛ እንደ አባቶች በሃይማኖት አልረቀቅ። ከመነሻችን ተነስተን መድረሻ ሳንተ ተንሳፈን ቀረን። መሃሉ ላዩ በድን ታቹ በድን መሃሉ ታውቃላችሁ ይሄንን? እስኪ አንቺ ንገሪ። አንቺ ይሄ መስቀሉ ያነጣጠረብሽ ይታይሻል? ስምሽ ማን ነው? ንገሪ። እንግዲህ እርዳታ ይሰጣል ቢባል እኔ ተይ ነበር። እሺ ንገሪኝ እስኪ ማን ነው ስምሽ? አስካለ ማርያም። ላዩ በድን ታቹ በድን ምንድን ነው? ላዩ ምንድን ነው? ከስር ላዩ አክምባሎ ሙገጎ ይባላል፣ ሞክድ ይባላል፣ አክምባሎ ይባላል። ብዙ ነው እንግዲህ የምታውቁት ታውቁታላችሁ። እኛ ስለ ማድቤት ለማውራት አይደለም፣ ያናንተ ታውቁታላችሁ። አክምባሎ ይበላል፣ ምጣድ ይበላል። ግን ዳቦ ለማግኘት እነዚህ ሁለት ነገሮች ያስፈልጋሉ አያስፈልጉም? እንጀራ ለማግኘት እነዚህ ሁለት ነገሮች ያስፈልጋሉ አያስፈልጉም? አሁን ቀራንዮ ላይ ይታያቸዋል። ስንት አለ? ይሄ ምንድነው? ወንበዴ። ይሄ ምንድነው? መሃል ላይ ማን አለ? እንግዲህ በሁለቱ በድኖች መካከል የህይወት እንጀራ ክርስቶስ አለ ማለት ነው። እየሰማችሁ ነው? ከሰማይ የወረደ የህይወት እንጀራ ማን ነው? መድኃኔ ዓለም። እንግዲህ በስተቀኝ በስተግራ የተሰቀለውን ወንበዴ ስጋ እንበላለን? አክምባሎ ይበላል? አይበላም። በስተግራ የተሰቀለው ይበላል? ምጣድ ይበላል? አይበላም። በሁለቱ በአክምባሎና በምጣዱ መካከል ዳቦ እንዳለው እንጀራ እንዳለው ሁሉ በሁለቱ ሽፍቶች መካከል ማን አለ? እኔ የህይወት እንጀራ ነኝ ከሰማይ የወረደ ብሎ ስጋዬን ብሉ ደሜን ጠጡ ብሎ የሰጠ ክርስቶስ አለ እና ይሄ በስተቀኝ የተሰቀለው ወንበዴ እኛ ሽፍታ ምእመናን፣ እኛ አሁን ሽፍታ ወንበዴ የምንለው እንደ የተዘጋ ፋዩን እያገላበጥንበት እንጂ እሱ ዛሬ ገነት ነው ያለው። ከአብርሃም ከይስሐቅ ጋር እየዘመረ ነው። ቅዳሴ ገብቷል እሱ ለራሱ ሽፍተኛንን በሱ ቦታ የተተካ ሽፍቶች ወሮበሎች ይቅርታ ያልጠየቅን እውነቱን ለመናገር የሚሰቅለን ጠፍቶ እንጂ እኛን ከፋለን እና ይሄ በስተቀኝ ሁለቱም ሽፍቶች በኃጢአት እኩል ናቸው፣ በወንጀል እኩል ናቸው፣ በሁሉም ነገር እኩል ናቸው። ነገር ግን ቶሎ በመንቃትና ባለመንቃት ተበላለጡ። አያችሁ? በስተግራ የተሰቀለው አንተ አምላክ ነህ ይባላል፣ ፈጣሪ ነህ ይባላል፣ ሁሉን ነገር ማድረግ ትችላለህ ይባላል። ለምን ራስህን አድነህ እኛንስ ለምን አታድነንም የሚል የጅል ጸሎት ጸለየ፣ የልህ ጸሎት ጸለየ። አንዳንድ ሰው ቅዱስ ገብርኤል እንዴን ካላደረክልኝ ኩበት አጥናለሁ ይላል። አንዳንዱ ደግሞ እንደው እመቤቴ ይሄንን ካላደረግሽልኝ እኔ እምነቴን ነው የምለውጥ። ለምን አትለውጭ? ምን ቸገራት እሷ? ምን አየለ ቤት ከበደ ይመጣል። አንተ ትጎዳለህ፣ ድንግል ማርያም ትጎዳለህ ነው። የልህ ጸሎት አይጸልይም። አንዳንዱ ደግሞ ሲጸልይ ምን ይላል? የእነንትና ሱቅ እያተረፈ ነው እንዴ? እኔ እኮ እየከሰረ ነው። የእነንትና ሱቅ እያተረፈ ነው ማለት እኮ ወይ የሁለታችንም ዝጋው እንደማ የምቀኛ ጸሎት እኮ ነው። ይገርማችኋል። እንደ አይነት ጸሎት አይጸልይም እና ይሄ በስተግራ የተሰቀለው የልህ ጥያቄ ጠየቀ። በስተቀኝ የተሰቀለው ግን እንዴት አይነት ልባም ሰው ነው! እንዴት አይነት ልባም ሰው! ፈያታዊ ዘይማን መኑ ነገረከ መኑ መሐረከ ማን ነገር ይላል ቅዱስ ያሬድ። እሱም ሲመልስ ነቢያተ ያሰስኩ ወሐዋርያተ የተሎኩ፣ ወደ ኋላ ነቢያትን ወደፊት ሐዋርያትን አልሰማሁም። አላ ፀሐይ ቀጸበተኒ ፀሐይ ሲጨልም ጨረቃ ሲያምድወር እሱ ራሱ በመካከል የተሰቀለው ክርስቶስ እየተቸነከረ እየተገረፈ ጠላቶቹ ማድረግ የሚችሉትን መጥፎ ነገር ሁሉ
እያደረጉበት ምን ቃል አወጣ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አቤት አቤት! እንዴት የሚገርም ቃል ነው! በመከራ ውስጥ አንተ አባዋራው እንኳን ይቅር በላት ልትል ሸሚዝ ለምን አልተተኮሰም ብለህ አኩርፈህ ምሳይ ጃለድም አላልክም? ካልሴ ለምን አልታጠበም ብለህ እፊት ላይ ጭጋጋማ ፊት አላሳያህትም? እንኳን ተቸንክረ እንኳን አውመስ ቆምጣጤ ጠጥተህ ቡና ለምን በጊዜ አልተፈላም ብለህ ያዙ ልቀቁኝ አላልክም? እንዲህ አይነት አምላክ ያለን ሰዎች ቂመኞች ነገርማቸው እና ይሄ በስተቀኝ የተሰቀለው ወንበር ልባም ነበር። አጭር በጣም አጭር ግን ቆራጥ የሆነ ጸሎት ጸለየ። እንደውም የመጽሐፍ ቅዱስ ሊቃውንት ምን ይላሉ? በመጽሐፍ ቅዱስ ውስጥ የመጨረሻው የአጭር ጸሎት ይሄ በስተቀኝ የተሰቀለው ወንበር የጸለየው ጸሎት ነው አሉ። አቤቱ በሉ እስኪ በመንግስት ስትመጣ አስበኝ። አቤት አጭር ጸሎት እኮ ናት፣ ትንሽ እኮ ናት። ጀማሪ ክርስቲያን ጸሎት ሲጸልይ አይታችሁ እንደሆነ ረጅም የመዝገበ ጸሎት አለ። ማን እንደሰብስቦ እንዳሳተመው አላቅም። መቼም ተስፋ ገብረስላሴ ያላሳተሙት ጉድ የለም። በአንድ በኩል ጠቅመውናል እግዚአብሔር ይስጣቸው፣ በአንድ በኩል ደግሞ ሁሉንም አግበስብሰው አሳትመው ሳይጣራ ሳይበጠር ግርዱን ከምርቱ ፍሬውን ከገለባው ብስሉን ከጥሬው አንድ ላይ አሳትመው ዛሬ መከራ የጣሉ እሳቸው ናቸው። እውነቱን በአንድ በኩል ደግሞ ስንመለ በአንድ በኩል በማሳተማቸው እግዚአብሔር ይስጥልን። ነገር ግን የሃይማኖት መጽሐፍ ተበጥሮ ተንጠርጥሮ ፍሬው ከገለባው ብስሉ ከጥሬው ተለይቶ መታተም ሲገባው ተጽፎ ያገኙትን ሁሉ ማተሚያ ቤት አስገቡና ዛሬ ቦታውን አጥለቅልቀው ብዙ ችግር ተፈሱ። ሌላ ቀን እነግራችኋለን የመጽሐፍ ጉዳይ ስለሆነ እና አጭር ጸሎት ነው ሰው እየጸለየ አጭር ጸሎት ነው። ምንድነው ያለው? አቤቱ በመንግስት ስትመጣ አስበኝ። ጌታ ለዚች አጭር ጸሎት አጭር ግን ለዋጭ መልስ ሰጠ። ዛሬ ከኔ ጋር በገነት ትሆናለህ አለው። እግዚኦን ያውን በደ እንዴው ምን ብሎ ይሆን ነው የምለው። አንዳንድ ጊዜ እንዴው ምን ብሎ ይሆን? እንደው እንዴት ወርቆ ይሆን? እንዴት ዘሎ ይሆን? እንዴት ነፍሱ ተለውጣ ይሆን? መልስ የሰጠው እኮ ጸሎቴን ይሰማኛል ብሎ ዝም ብሎ ሰማይ ላይ ያንጋጠጠ እኮ አይደለም። እጎኑ እግዚአብሔርን አጠገቡ አግኝቶ ምናልባት እጁ ተቸንክሮ እንደው እንዴት በነካሁት እያለ እየጓጓ እኮ ነው። ይገርማቸዋል። ዛሬ ከኔ ጋር ትሆናለህ፣ በገነት ትሆናለህ። ያ ሰውዬ የደሙን ማህተም ይዞ በአዳም ምክንያት የተዘጋውን የገነት በር በደሙ አስከፍቶ ወደ መላእክት ማህበር ተቀላቀለ። ስለዚህ ክርስትና የፍቅር ሃይማኖት ነው። ምእመናን የይቅርታ ልብ ይኖረን፣ የፍቅር ልብ ይኖረን። የክርስቶስ ልጆች ነን፣ የይቅርታ ልጆች ነን። እሱ በመከራ ውስጥ ነው ይቅር ብሏል። እዚህ ውስጥ ናችሁ ተቆራርፋችሁ ተቀያይማችሁ የእሷን ነገር አታሳየኝ የእሱን ነገር አታሳየኝ ብላችሁ የመጣችሁ ክርስቲያኖች ከጌታችሁ ተማሩ። ተማሩ እምኔ እስማነ የዋህ ወትሁት ልቤ፣ እኔ የዋህ ይቅር ባይ ነኝና ከማን ተማሩ አለ? ከኔ ተማሩ አለ። ከአቡነ እንትና ተማሩ አለ። አቡነ እንትና እንደናንተ ችግር አለባቸው። ከአባ እንትና ተማሩ አላለም አይልም። ከመጋቢ ሐዲስ ተማሩ አለ። መጋቢ ሐዲስ የራሱ እንዳንተው የሚያባክነው የሚያባንነው ኃጢአት ችግር አለበት። ከኔ ተማሩ አላለም። ከማን ተማሩ አለ? ከሱ ተማሩ። ከማን? ከጌታችን። በመከራ ውስጥ ነው ፍቅርን የሚያሳይ ይቅርታ የሚያደርግና የትምህርታችን ርዕስ ምንድነው? ደህና ደሩ